የሚገርም ነገር ነው የሰማት። በምን መንገድ እንደመጣቃላችሁ እርጉዝ ነኝ ነው የምትለው። አርግዤልሃለሁ የፈለገ ነገር ይመጣል ነው የምትለው። የሆነ ጥንቁሏን እንይዛ ነው የምትመጣበት። ስለዚህ አብርሃም ለምንድን ነው ስታሻሽው ምን ስታረጉ ዝም የሚለው? ተው፣ አንዳንድ ሴቶች ተው፣ ከባለትዳር ወንድ ተው፣ ራቁ፣ ተው። ሄርሜላውን ዛሬ የሰራችሁ ስራ ቤተሰብ ምን አይነት የበክት ስራ ነው የሰራችሁ? ምንድነው? እንደ እኔ እግዚአብሔርን ነው የምላችሁ፣ እንደው ለሰው ልጅ ክብር አለኝ፣ ግን ለሄርሜላ ክብር የሚባል ነገር ነው የጠፋብኝ ማለት ነው። እንዴት ነው ሰው እንደዚህ መጥቶ ቤቱ ድረስ በቶ እንደዚህ ልጁን በቃ የኔ ካልሆንክ የኔ ፍቅረኛ ካልሆንክ እኔ አፈቅራለሁ እሷ አትወድህም ብሎ እንዴት ነው ልጅ የወለደችለትን ሚስት ለማለያየት መሞከር? መቤቴን በጣም ነው የሚገርመው። ግን አልገረማችሁም? ግን እናንተ በማርያም እንደው በመቤት ያልገረማችሁም? እንደዚህ አይነት ሴት እንደው አይን ያወጣች በቃ ግንባሬን አይን አድርገው ብላኩ። እናንተ ምንድነው? ቆይ ምንድነው ችግሯች? ልጅ ከነሱ አለመራቋ ምንድነው? አሁን ይውላችሁ የሆነ መተት ቀብታው ነው የለችው ልጅ። አሁን በደንብ አርጋችሁ ስሙኝ ቤተሰብ። ይሄን ቪዲዮ በእናታችሁ የኔ ውዶች የኔ ፍቅሮች ይሄን ቪዲዮ በደንብ አርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ላይካችሁ ከምንም በላይ ያስፈልገኛል። ይሄው ስሙኝ። አሁንም እኔ መርዟን ቀብታን የመጣች እቺ ጠንቋይ ነች። እቺ ጠንቋይ ነች። አሁንም እንደተለመደው መርዟን ቀብታ ሂዳ ይሆናል። እኔ በጣም የሚገርመኝ ነገር ሩታ ስነካው ጉንጩ ስነካው ስስሙ ምናምን ይሸሻል ምናምን፣ እሷ ድብን አርጋ ስስሙ እቅፍ ስታረገው እሺ ስታረገው ጸጥ የሚለው ነገር ደግሞ እኔ ግራ እያጋባኝ ነው። የአብርሃም ነገር ራሱ ግራ እያጋባኝ ነው ያለው ቤተሰብ። ማስወጣቱ ጥሩ ነገር ነው። ሩታ እንደፈለገች ታድርገኝ፣ ብትጎዳኝ ምን ብትለኝም ትሁን ብሎ እሺ ብሏል። ግን በጣም ያናደደኝ ነገር ምንድነው? እሷ ስታሻሸው የሆነ ነገር እጇ ላይ ቀብታ መታ እያሻሸችውስ ቢሆን ቤተሰብ እንዴ ጉንጩ ስስሙ ዝም፣ አንገቱን ስትደባብሰው ዝም፣ ስታቅፈው ዝም፣ ምንም አይላትም። ተይ አትቀፊኝ፣ ባለትዳር ነኝ አትሳሚኝ ማለት ሲገባው፣ ለነገሩ እነሱ ፍቅር ውስጥ እኮ ገብተዋል ቤተሰብ። እነሱ እኮ ፍቅር ውስጥ ገብተዋል። ሰው ይኸውላችሁ አንድ ላይ ከሆነ ፍቅር ውስጥ ከገባ ምንም ልታረጉ አትችሉም። ገብቷቸዋል። አሁን ሄርሜላ በምን መንገድ እንደምመጣበት ታውቃላችሁ? በጣም የሚገርም ነገር ነው የሰማት። በምን መንገድ እንደምታውቃላችሁ? እርጉዝ ነኝ ነው የምትለው። አርግዤልሃለሁ የፈለገ ነገር ይመጣል ነው የምትለው። ለማየት ያብቃችሁ። እንደዛ ካላለች ሄርሜላ እናንተ ሁላችሁም በቃ እንደፈለጋችሁ እኔ መስደብ ትችላላችሁ። አሁን አርግዣለሁ በቃ እንደዛ ብላ ነው የምትመጣበት። እንደዛ ብላ ሩታና አብርሽን የምትበታተናቸው በዚህ ጉዳይ ነው። እውነት ሩታ እንዳሁኑ ጎበዙና ጠንካራ ከሆነች አታገኝትም። ግን እንደ በፊቱ ሰምታ ዋይ እንደ ነብር የሚያረጋ ከሆነ አብርሃምን ታጠዋለች ማለት ነው። እና ሩታ እቺ ጠንቋይ እቺ ባለጌ እቺ ስድ ሴት አሳዳቢ የሆነ ጥንቁሏን እንይዛ ነው የምትመጣበት። ስለዚህ አብርሃም ለምንድን ነው ስታሻሽው ምን ስታረጉ ዝም የሚለው? እኔ እኮ ምን ይሻለኛል? ይሄ አብርሃም እንደው ለሩታ ባል ይሆናል ብላችሁ ታስባላችሁ? እንደው እግዚአብሔር አይለያያቸው፣ እንደው ራሱ ጭንቅላት ተስተካክሎ አብሮ እንደሆነ ነው የምንፈልገው። ግን እኔ ለሩታ ባል ይሆናል ብዬ አላስብም። ይሄ እኮ አንደኛ ነገር ቤተሰብ ከአንዴም 2-3 ነግራችኋለሁ። አንድ ወንድ ልጅ አንድን ሴት ያን ነገር ከቀመሰ አንደኛ ነገር ከንፈር ከሳመ ሽቶ ከለመደ ሌላ ሴት ከሄደ ለዛች ለሚመጣው ለሚስቱ አይረባም። ቤተሰብ ሚረባ አይደለም። በቃ አብርሃም ያችን ነገር ምናምን ቀማምሷል ከልጅቷ። ገብቷቸዋል። ባይቀማምስ ኑሮ ቤተሰብ እንደው እንደዚህ አያደርጎም ነበር። ከነሱ መለየት እኮ ነው አሁን እኮ እንደ እሳት እግር የሚያቃጥለው። ይሄ ልጅ በቃ ፍቅር አለበት ከዚች ከሄርሜላ የምትባል ሴጣን ማለት ነው። ሴተኛ ሴት መጥፎ ስድብ ልታሰድበኝ ነበር። እና እውነት በጣም ብልግና ነው። የሰው ባልን እንደ በቃ ካልቀማው አብረኸኝ ካልሆንክ ብሎ እንደዚህ ምን ደግሞ እሺ እሷስ ሴት ሆነች። እሺ እሷስ ባለጌ ስድ ሆነች። ጓደኞቹ አቤልና ብሩክ ሩታ ምን ያህል ብትበድላችሁ ነው? ሩታ ምን ያህል ብትናገራችሁ ነው? ሩታ ምን ብታደርጋችሁ ነው? ይሄን ያህል ከአብርሃም እሷን ለማለያየት ይሄ ሁሉ መንገድ መሄድ፣ ይሄ ሁሉ መንገድ መሮጥ ለምን አስፈለገ? እናንተ ሊጣሊጥ የወንድ አልጫ የወንድ ጠቅማጣሞች ማለት ነው እንዴ! ምን አይነት ጠቅማጣም ናችሁ? በእናታችሁ ይቅርታ አድርጉልኝ እንደ ቃላት ጥቅምቅመኝ ማለት ነው እንዴ!
ምን አይነት ልቅምቃሚ ናችሁ? አታፍሩም እንዴ እናንተ? ሴት መሃል ገብታችሁ ባልና ሚስት መሃል ገብታችሁ አፋችሁን ከፍታችሁ ጠቅማጣችሁ ስትጠቅምጡ አይደብራችሁ እንዴ? ወንድ አይደላችሁ እንዴ እናንተ? ነገ እኮ እናንተም እኮ ታገባላችሁ እኮ ነገም እኮ ተወልዳላችሁ እኮ። እንዴ ነው ሰው ባልና ሚስት ገብቶ ተጣላትና ከዚች ጋር አሁን እቺ ትሻላለች እቺ ነው የምታፈቅር ምን ማለት ነው? ሩታና አብርሽ እኮ ይዋዳሉ፣ ግን የእናንተ መተት ነው አብርሃምን የደፈነው። አብርሃም ፈዟል። ቤተሰብ አብርሃም ፍዝዝ ብሏል። የመፍዘዙ ምክንያት ደግሞ እቺ ጠንቋይ የሆነ ነገር አርጋበን። አሁንም እንዲህ የምትደባብሶ ነገር እኔ አይጥመኝም። ገባችሁ? ጥንቁልና ለስቴዱ ነካኩ ደባብሱ ምናምን ሊሉ ይችላሉ። ገብቷቸዋል። የመድኃኒቶች ሲቀቡ ደባብሱ እንደዚህ አርጉ ስለሚባል እቺ ሰይጣን የሆነች ልጅ ሩታን የሆነ ነገር ሩታና አብርሽን በቃ የሆነ ልታጣላቸው የፈለገ ነገር አለች ማለት ነው። አሁን እሷ ሩታ መጠንቀቅ አለባት። ከእንደዚህ አይነት ነገር መጠንቀቅ ነው ያለባት። ሩታንም ቀብታት እንዳታሳብደን ነው ምፈራው። ለሩታ የሆነ ነገር አቅዳላትም ሊሆን ይችላል። ቤተሰብ እግዚአብሔር ነው ብላችሁ አቅዳላትም ሊሆን ይችላል እቺ ጠንቋይ ማለት ነው። ስለዚህ ምን ያረግናል? ቆንጆ ነሽ፣ መልክሽ ቆንጆ ነው፣ ሰውነትሽም ማይልም ቆንጆ ነው። ሂጂ ውጪ ሌላ ወንድ አቤልን ጥበሹ። አቤል አሁን ምንም አውጣለትም። አቤልን ጥበሹ ወይስ አቤል መኪና የለውም እንዴ? ቤተሰብ አቤል መኪና የለውም። አቤል በቃ እናዋጣና መኪና እንግዛለት። እሷ መኪና ያለው ወንድ ስለምትወድ ለአቤል መኪና እንግዛለትና ቤተሰብ እንግዲህ ፋሚሊያች የግሬስ ፋሚሊዎች እንግዲህ እናዋጣና ለአቤል መኪና ገዝተን እንስጠውና በቃ ፍቅረኛሞች እንዲሆኑ እናደርጋቸው እንጂ ምንም እናደርጋ እንችል። ምን ሰዎች ሊፋታቸው አልቻሉም። ኧረ በስመ አብ። ለማንኛውም ቤተሰብ ወዳቸዋለሁ፣ አከብራቸዋለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው።